ያመጣሁት። እነዚህ ፎቶዎች ላይ መውረድ አለ። እስካሁን ምን ያደርጋል? እዛ አስቀያሚ ሰው ልለይሽ ነው የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሰላም ብያችኋለሁ። እና ዛሬ እንግዲህ መተናል ገብተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻ ድረስ ጨርሱ ብለናል፣ አድምጡ ብለናል። እንግዲህ ዛሬ ሀማቻችን መጥቷል ገብቷል፣ ሰላም ብሏቸዋል። ሩትሻ እንግዲህ እንኳን ደስ አለሽ ከአብርሽ ተገላገልሽ ነው የሚባለው። እንዲሁ አትሄድ፣ እንደዚህ አታደርግ፣ እንደዚህ አትሆን፣ እንደዚህ አትሆን፣ በቃ አትምጣ፣ አትሄድ ምናምን እያልሽ እስከ ዛሬ ድረስ ራስሽን እየጎደሽ እየተቸገርሽ እየለቀሽ ነበረ እና ያው አሁን ደግሞ ዲያስፖራ መጥቶላት ወደ አሜሪካ ይዟት ሊሄድ ነው ማለት ነው። ሩታዬ እንግዲህ እንኳን ደስ አለሽ ነው የሚባለው። ያው እልፍ ስሎ እልፍ ይገኛል የሚባለው እንግዲህ ዛሬ ባንቺ ያየው ባንቺ እልፍ ስሉት እልፍ ይገኛል የሚባለው ቃላቶች ማማን ያለባችሁ ነውና ሩታ እንግዲህ አብርሽን ታግሳ በጣም ችላው ታግሳው እንግዲህ አሜሪካ ይዟት ከነ ልጇ ፕሮሰሱን ጨርሶ ለልጇ ጥሩ ሆኖ ለሷ ደግሞ አፍቃሪ ደስታ ሆነኝ ደስታን ይሰጥሽ ብሏታል። እና የአብርሽ ፎቶ እስከ ዛሬ ድረስ ቤትሽ ውስጥ ምንድነው የሚሰራ ብሎ እንኳን ካሁኑ ራሱ አብርሽ ማያት ራሱ እንዴት እንዳስጠላው ወይኔ እና የአብርሽ ፎቶ እዚህ ጋር ምን ይሰራል ብሏት በቃ እኔ ከሱ ሊያለያይሽና ደስታ ልሰጥሽ ነው የመጣሁት። ስሜን በዚህ አጋጣሚ ደስታ ይባላል ብለዋል። ሩትሻም እንግዲህ ደስ ብሏት እኔ ከአብርሽ እኮ ከተለያየ ቆይቻለሁ። ፎቶ ማለጠፉን ማሰቀሉን ፎቶ እኮ ትርጉም የለውም በግርግዳ ነው የተለጠፈ እንጂ በልቤ አይደለም ብላ ደስታን አስደስተዋለች ማለት ነው። ሩትሻ እኛም ደስ ብሎናል። አንቺ ቆራጣ ስትሆኚ ጀግና ስትሆኚ እኛም እንደግፍሻለን ማለት ነው። አብርሽ እንግዲህ ባይ ባይ ተብሏል። አብርሽ እንግዲህ አሁን እርግጠኛ ነኝ እየተለቃቀሰ ይመጣል ማለት ነው። ምክንያቱም ሩታዬ እንደዚህ ቆራጥና ጀግና ሆና የራሷን ህይወት የምትመራ ወይም ደግሞ ፍቅረኛዋን እሺ ብላ የምትቀበል አልመሰለውም ነበረ። የሩታ ፍቅረኛ ደግሞ በጣም በቃ ቃሉን ጠባቂ ጀግና ነው። እውነት አይታችሁታል። ለአብርሽ ብላ እሱን ትታው ምናምን አልፈልግም ብላ እስከ ዛሬ ድረስ ሀታ ወልዳው እንኳን ጠብቋት በቃ ከአብርሽ ጋራ ህይወቷ እንዳላማራና እቺ ልጅ እየተቸገረች እንደሆነ ሲያይ ከአሜሪካ ለሩታ ብሎ እስከ ኢትዮጵያ ድረስ ሄዷልና ፕሮሰሱን ጨርሶ ሩታን ይዟት ሊሄድ ነው። አግብቶ ይዟት ሊሄድ ነው ማለት ነው። እንግዲህ ሴቶችዬ ከሷ ተማሩ። ማይመችና ማይመጥናችሁ ቦታ ላይ ቁጭ ብላችሁ ከምትለቃቀሱት የራሳችሁ እልፍ ስትሉ እልፉን ታገኛላችሁ ማለት ነውና ልክ እንደ ሩታ አያችሁ። ሩታ አሁን ከአብርሽ ጋራ ያላትን ላይፍ ጨርሳ አሜሪካ ልትሄድ ነው ማለት ነው። ህይወት እንግዲህ እንደዚህ ናት። ህይወት እኛ በፈለግነው መንገድ ሳይሆን በፈለገችው መንገድ ታራምድናለች እና ሩታ እንግዲህ ተወዳጅና እድለኛ ሴት ናት። በዚህ አጋጣሚ ብዙ ሴቶች ልጆቻቸውን ብቻቸው በማሳደግ ይቸገራሉ፣ ያለቅሳሉ ምናምን ነገር ብዙ ነገር ያሉና አብርሽ የፈለገ ነገር ቢሆንም ሩታ ግን ከጎኗ ብዙ አድናቂዎቹ፣ ብዙ ወዳጆቹ፣ ብዙ አፍቃሪዎቹ አሏት። አብርሽ በእጅ የያዙትን ወርቅ የሚባለው ነገር አለ አይደለም። ሩታ ለአብርሽ አሁን በእጁ የያዛትን ወርቅ ነው የምትሆንለት ማለት ነው። መጠቀም ያላወቀላት በቃ በእጅ የያዙት ወርቅ በሌላ ሲያዩት ያምራላ። እና እንግዲህ አሁን ከአዲስ ፍቅረኛዋ ጋራ እንደዚህ ሆና ተቀብላው እሺ ብላ ፕሮሰሱን ጨርሳ ስትሄድ አብርሽ ምን ይወጣው ይሆን? ዛሬ እወድሻለሁ የሚላትን ሄርሜላ እንኳን አይንሽን ማየት አልፈልግም ማለቱ አይቀርም ብዬ አሰብኩለት። እሱ ራሱ እንኳን ያላሰበውን ማለት ነው።
እና ደስ ብሎኛል። እኔ ስለ ሩታ ደስ ብሎኛል። ሩትሻ ወይኔ አበባው ለኔ ነው እንዴ ስትል አንቺ ለአንቺ አበባ ከአበባም በላይ ይገባሻል። አንቺ ራስሽ አበባ አይደለሽ እንዴ ብለዋት እንግዲህ ለሩታ ምን ያክል ቦታና ክብር እንዳለው ራሱ ነግሯታል ማለት ነው። ወንድ ማለት እንደዛ ነው እንግዲህ ለሴት ልጅ ክብር ያለው ሴትን ልጅ አንቺ እኮ ከአበባም በላይ ይገባሻል። አንቺ ማር የሆንሽ ልጅ ወርቅ የሆንሽ ልጅ ነሽ። እኔ ደግሞ እንግዲህ ዘላለም ደስታ አይተሽ የማታውቂውን ደስታ አይተሽ ሲቀሽ የማታውቂውን ሳቅ ልስጥሽ ነው የመጣሁት ብሎ አኮርታታል ማለት ነው። የኛ ኩሩ የኛ ጀግና ከአሜሪካ ለሴት ክብር ብሎ እስከ ኢትዮጵያ ድረስ የመጣ ማለት ነው። በቃ ሴቶችዬ ነቃ በሉ፣ ጀግና ሆኑ፣ ጠንካራ ከሆናችሁ ማለት ነው ህይወት በፈለገችው መንገድ ሰው እናንተ በምትፈልጉት መንገድ መራመድ ትችላላችሁ ማለት ነው። እና ሴቶች ከእንግዲህ ከሩታ የምትማሩት ነገር ጥንካሬ ብቻ ነው። ጠንካራ ጀግና፣ ምንም ነገር ማይሰብራት፣ በቃ ቃሏ የምትጠብቅ የማንንም ወሬ ሰምታ ወደ ኋላ ማትል ማለት ነው። አስባችሁ ሩታ ስንት ሰው ተነሳ፣ ስንት ሰው ሊያስታርቃት፣ ስንት ሰው አወራት። እሷ ግን ቃሏን በቃ አልካደችም፣ ራሷን አሳልፋ አልሰጠችም። ብዙ ጊዜ ለአብርሽ እድል ሰጠች፣ አልተጠቀምም። በቃ ከዛ ከራስ በላይ ንፋስ በሚለው ራሷን መንከባከብ፣ በራሷ መጠበቅ፣ ለራሷ ደስታ መፈለግ ጀመረች ማለት ነው። እና እንግዲህ ደስታ ራሷን በመንከባከብና ለራሷ ደስታን በመፈለግ ላይ እንግዲህ ደስታ የሚል ዲያስፖራ አገኘች ማለት ነውና እናንተም እንግዲህ እልፍ ስትሉ እልፍ ስለሚገኝ ሙጭጭ አትበሉ። ሙጭጭ እያላችሁ እዛ ጋር እየለቀቀሳችሁ ሚዲያ መታችሁ ተስፋ ታስቆርጡናላችሁ ማለት ነውና እና ሴት ልጅ ማልቀስ የለባትም። ሴት ልጅ ማዘን የለባትም። ሴት ልጅ መታከዝ የለባትም። ሴት ልጅ መሳቅ ነው ያለባት። እንግዲህ ያው ካልተመቻቸው እልፍ ይበሉ። ከዛም በኋላ ኤልፉን ታገኛላችሁ ማለት ነውና ኤኒዌይስ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።